አብዬ ምነው በሰላም ነው ወይ? ምነው ደብሮሃል? ምንድነው የተፈጠረ ነገር አለ ወይ? ትላለች ሀረግ። አቶ አብዬም ምንም ነገር የተፈጠረ የለም የኔ ልጅ ይሏታል። እሷም አይ የተፈጠረ ነገርማ አለ። ምነው በትንሿ ነው ወይ ትላቸዋለች። ከዛ ሀረግዬም አይዞህ አይዞህ ኢዛና ቆንጆ ቦታና ጥሩ ቦታ ነው ያስቀመጣት። ደግሞ ስንፈልግ ሄድን የማየት መብት አለን። ምንም አታስብ አይዞ ትላለች። ሰላም ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ በሰብስክራይብ እና በላይክ ተገቡ ዘንድ ነባሮችም እንደተለመደው ላይክ እና ሼር ኮመንት ማድረጋችሁን አትርሱ። አመሰግናለሁ። እንግዲህ እንደምናውቃት ጨዋውና ቁጥዋ ጨዋ ወልዶ ያሳደጋት ቁጥዋ ሰው ቀና ብላ የማታየው ትንሿዬ ክፉና ደግሞ መናጢ የሆነች መቅደስን የምትባል ክፉ ላከባት። እንግዲህ ይዙ ልክ በክብር እንደው እንጃ ቃላት የለኝም። ባይዘው ለኢዛና ማለት ነው ደህና ትምህርቷን እንድትማር አይዞች ብሏት ከጎኗ ሆኖ እየተንከባከቧት ይዟት በነበረበት ሰዓት እንግዲህ ከመጀመሪያው እስካሁን ድረስ መቅደስ የምትባል ክፉ 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 ጓደኛ እየተከታተለች እሷን ህይወት ለማበላሸት በቅናት መንፈስ እሷን ለማበላሸት እና እሷን አጉል ቦታ እንድትወድቅ ለማድረግ እንደዚሁም ደግሞ ይዙን ወደ ራሷ ለመውሰድ ስታደርገው የነበረው ጥረት ዛሬ በትንሹም ቢሆን ተሳክቶላታል። ይሄም የሆነላት እንግዲህ በወጥመድ ነው። ትናንትም በወጥመድ ነበር፣ ዛሬም ደግሞ ሌላኛ ወጥመዷን አዘጋጅታ ይዙን እንግዲህ አጉል ቦታ አስገብተዋለች ማለት ነው። እና ከዛ ቤት እንድትወጣ ያተደረገችው እንግዲህ በትንሿ ነው፣ በመቅደስ ነው። በማንም በምንም አይደለም፣ ወይ በወይዘሮ አሰለፍም አይደለም፣ በኢዙዬ እናትም አይደለም። በማን ነው ካል በመቅደስ አይዞህ ኢዛና መቼም ቢሆን መቼም አይተዋትም፣ እኔ እርግጠኛ ነኝ ትላለች ሀረግዬ። አቶ አብዬም እኔስ ብሆን እሱን ተማምኜ ነው እንጂ ዝም ብዬማ አለቃትም እኮ ደሞ እኮ ሴት ልጅ ነች፣ ሴት ልጅ ገና ትንሽዬ። ስለዚህ ኢዛናን ተማምኜ እንጂ ዝም ብዬ አለቃትም ነበር ይላሉ። ምንም አንተ እንዳታስብ፣ እኔ ደግሞ እየሄድኩ አያታለሁ። ስለዚህ አንተ አታስብ፣ አትጨነቅ ትላችኋለች። አብዬም እሺ እሺ የኔ ልጅ እሺ ይሏታል። እውነት ለመናገር እንጃ ለአብዬና ለኢዙ የአብዬ ልጅ አጎቱ ናቸው። ግን በቃ እንጃ ቃላት የለኝም። እንደውም እናት ነበረች፣ እናት ወላጅ የሆነች ያማጠች ነበረች እንደዚህ መንሰፍሰፍ ያለባት እንጂ አባት እንደዚህ ሲንሰፈሰፍ አስባችሁታል? ወላጅ የሆነችው እናት ምንም ሆዷ ዶጭ ሳይል አውጥተህ ጣልልኝ ስትል አባት ደግሞ በዚህ ልክ አስባችሁት? ምን አደርጋለሁ አሉ። እሺ ምን አደርጋለሁ? ፈጣሪ እርዳት፣ ፈጣሪ ጠብቃት። ምንም አላደርግም፣ እግዚአብሔር ከሷ ጋር ይሁን፣ ክፎችን አርቆ ደጎችን ያቅርብላት፣ ከሷ ጋር ይሁን። እኔ ምን አደርጋለሁ? ጸሎት ብቻ ነው ምጸልይላት። ምን አደርጋለሁ አሉ አብዬ። ወይዘሮ አሰለፍ መጣች። አብዬ በቃ እኔ ልግባ፣ በኋላ ቆንጆ ቡና አፈላልሃለሁ አለች ሀረግዬ። ወይዘሮ አሰለፍም ቡና እንዴ? ምን ነው ቡናው ለአብዬ ብቻ ነው እንዴ? ለአብዬ ብቻ ነው አለች። ሀረግዬም ተፈለግሽ መተሽ መጠጣት ትችያለሽ፣ ከፈለግሽ መተሽ መጠጣት ትችያለሽ። ነገሩ እኔ ያንቺን ቡና መቻጣሁት እንደው ቢቸግር አይደል? ያንቺ ቡና አይደለም እኮ እንደው ቢቸግር ነው እንጂ እኔ ያንቺን ቡና መቻጣሁት አለቻት። ሀረግዬም እኔ ላንቺ ላፍላ አላልኩሽም፣ እኔ ላፍላ ያልኩት ላብዬ ነው። እኔ ቡናዬ ደግሞ ቆንጆ ነው። ስለዚህ ሲቀጥል ላንቺ አላልኩሽም፣ ላፍላና ለጠጣ አላልኩሽም ብልሽ እንደዚህ ማለት ትቺ ነበረ። እኔ ያልኩት ላብዬ ነው አለች። ላብዬ ነው እኔ ላንቺ አላልኩ አለች ሀረግዬ። ለሱም ቢሆን አንቺ ማፍላት አይጠበቅብሽም፣ እኔ እህቱ አለሁ። አዎ እኔ እህቱ አለሁ፣ እኔ አፈላለታለሁ አለች። አቶ አብዬም እህት አለም አለ። እንዴ ወይ አብዬ እንዲያምህ እኮ ነው እንዲያምህ ነው
እንዳያምን ነው አብዬም ለምንድን ነው ደግሞ ቡና የሚያመኝ አሉ። ለምንድን ነው ደግሞ ቡና የሚያመኝ? እና ስጠጣ ለመጀመሪያ ጊዜ ነው እንዴ? ለምንድን ነው የሚያመኝ? እኔ ቡና ሲጠጣ ለመጀመሪያ ጊዜ ነው እንዴ? ለምንድን ነው የሚያመኝ አሏት። አይ እኔ ላንተ ብዬ ነው አብዬ፣ ላንተ አዝኜ ነው። አይ ካልክ ደግሞ አይመለከተኝም፣ ግን በኋላ ታመህ አንሽኝ አቅኔ ብትለኝ አይመለከተኝም። አዎ እኔ ላንተ ብቻ አዝኜ ነው አለች። ግዬም አብዬ በቃ እኔ ልግባ በኋላ መጣለሁ፣ እሺ በኋላ መጣለሁ አለቻቸው። አብዬም እሺ ግቢ የኔ ልጅ እሺ ግቢ አሉ። ኢዙዬ እንዳትጠጊኝ እንዴ! ምን ነው ሰላም ልልህ እኮ ነው። ትሰምኛለሽ? እንዳትዋረጂ ከፈለግሽ ጥፊ ከዚህ። ምን አደረኩህ? እኔ ምን አደረኩህ አለችው። ኢዙዬም በህይወቴ እንዳንቺ ያለ እባብ ሰው አላጋጠመኝም። እስካሁን ድረስ እንዳንቺ እባብ ሰው አላጋጠመኝም። አንቺ እባብ አላት። አንቺ ምን አይነት ሰው ነች? ምን አይነት ፍጥረት ነች? ምን አይነት ፍጥረት ነች አላት ኢዙዬ። እኔ ከግሩቡ ቪዲዮውን ስላስጠፋሁልህ እንደዛ አድርገህ ነው የምታመሰግነኝ? እንደዚህ ነው ወይ ምስጋናዬ? እንደዚህ ነው ወይ ከግሩቡ ላይ ቪዲዮውን ባስጠፍችልህ እንደዚህ ነው ወይ የምታመሰግነኝ አለችው። እባክሽ በእናትሽ ካልፈልግ እንድስቅ አታድርጊኝ። አዎ ሳቄታ ይመጣ እንድስቅ አታድርጊኝ። እናትሽ ማለት የምትይውን ፈልጊና ከዚህ ጥፊልኝ በእናትሽ። አዎ ማለት የምፈልጊው ካለሽ በእኝና ጥፊ። በቃ ክብር የሚባል አይወድላችሁም አይደል? ክብር ለእናንተ ተገቢ አይደለም። ክብር አይወድላችሁም አይደል አለችው። አፍሽ ዝጊና ጥፊ ተዝህ አለ ኢዙዬም። መፎከሩን ተውና በስርዓቱ አናግረኝ። መፎከሩን ትተህ በስርዓቱ አናግረኝ አለችው። አይ ግን ቪዲዮውን ከግሩፕ ላይ ያጠፋሽው አንቺ ዝም ብለሽ ነው አላት። መቅድዬም እኔ ዝም ብዬ የማረገው ነገር አለ እንዴ? ዝም ብዬማ የማረገው ነገር የለም። ዝም ብዬ የማረገው ነገር አለ? እኔ ዝም ብዬ የማረገው ነገር የለም አለችው። እኔ የምምልሽ እሱን ነው አለችው አላት። ለሁላችንም የሚጠቅምና ለሁላችንም ጠቃሚ የሆነ ነገር ጥሩ ነገር አዘጋጅቻለሁ አለችው። ምንድን ነው ደግሞ አላት ኢዙዬ። ምን ነው ዛሬ አወራርህ የስንብት ነው የሚመስለው? የስንብት ይመስላል ትለዋለች ትንሿዬ። በጭራሽ ግን ትምህርትሽን በጣም ነው የምትወጂው አይደል? አዎ በጣም እወደዋለሁ። ለትምህርቴ ያልከፈልኩት መስዋዕትነት እኮ የለም። ይሄን ሁሉ መስዋዕትነት የከፈልኩት ለትምህርቴ ነው። ትምህርቴን በምንም ማጣት አልፈልግም። ግን የሆነ ነገር ተፈጥሮ እንኳን ምናልባት ታጠገብሽ እንኳን ብርቅ ጠልችሽ ወይንም ታልወድሽ ቀርቼ ሳይሆን ስለምወድሽ እንደሆነ እንድታቂልኝ ይላታል። እሷም ተጨነቀች፣ እሱም ተጨነቀ። ሁለቱም ተጨንቀዋል። ግን የዛሬው ንግግርህ የዛሬው ምነው ተወትሮ የተለየ ነው። ከአንደበትህ የሚወጣው ዛሬ የተለየ ነገር ሆኖብኛል። የስንብት እየመሰለኝ ነው። ለምንድን ነው የስንብት የምታስመስልብኝ አለችው። እሱም እየፈረየቸረ አይ በጭራሽ አይደለም፣ እንደው ዝም ብዬ ነው። ድንገት የሆነ ነገር ቢፈጠር እንኳን አይታወቅም፣ ዝም ብዬ ነው ይላታል። ሆኖም ግን ውስጧ ጠርጥሯል፣ ፈርታለች። ምክንያቱም ከአንደበቱ የሚወጣው ከኢዙ እንደዚህ ያለ ቃላት ወጥቶ ያቅም ነበር። አስተያየቶቹም የተለዩ ናቸው። እንደዚህ ያለ አንድ ቀንም ከአንደበቱ ወጥቶ አያቅም ነበር። በጣም ነበር የሚወዳት የሚሰፈስብላት። አሁንም ጠልቷት ነው ሳይሆን የሆነ አስገዳይ ነገር መጣበት። በቃ ይች ትርግመኝ መቅደስ እንጃ እና በቃ አስባችሁታል። ያኔ አንዳንድ ጊዜ ይሄ ድራማ የሆነውም ግን አንዳንድ ጊዜ የምንወዳቸውና የሚወዱን ሰዎች
ባልሆነ ነገር ሲርቁን ለምን ራቁን ብለን ግግም ጠልተውን ነው እንላለን። ግን ምን አላት? ምርቅሽ ለአንቺ ስለማስብ ነው ስለምወድሽ እንጂ ስለምጠላሽ አይደለም። አንዳንድ ጊዜ እኛ ከሰዎች ጋር ሆነን እነዛ ሰው የሚጎዱ ከሆነ እኛ አብረናቸው ሆነ የሚጎዱ ከሆነ እኛ ርቀን ሰላም የሚያገኙ ከሆነ እኛ መራቅን እየወደድን ያፈቀርን መራቅን እንመርጣለን። ለምን? እነሱ ሰላም እንዲሆኑ እንዲቆዩልን ስለምንፈልግ ማለት ነው። እና ይዙዬም አሁን ግራ ገብቶታል። ወይ ደግሞ አሁን ግልጹን ቢነግራት መናገር ነበረበት። አሁን ግልጽ አድርጎ እንደዚህ ሆኗል፣ እንደዚህ ስለሆነ ለተወሰነ ጊዜ እርቅሻለሁ፣ ግን በቃ ሪሊ አድርጎ እውነቱን አውጥቶ ፍልትው አድርጎ። ምክንያቱም አሁን ትንሿዬ እንግዲህ ማንም የላት እንደምናየው ከፈጣሪ በታይ ይዙዬ ነበረ። አሁን ዝንገት ይዙ ሲርቃት ወዴት ነው የምትጠጋው? ምንድን ነው የምኮነው? ምንስ ይሰማታል? በጣም ከባድ ጊዜ ነው አሁን ትንሿዬ ከፊቷ እየመጣባት ያለው በጣም ነው። ስለዚህ ቢያንስ እንኳን መቅደስ እንደዚህ ብላኛለች፣ ስለዚህ ይሄ እንደዚህ ለተወሰነ ጊዜ ብርቅሽ እንኳን እኔ ጠልቼሽ አይደለም እሷን ወድጄ አይደለም፣ ግን እንደዚህ በቃ ምንም ታይሸፋፉን ማለት ነው። እሷም ታምነዋለች። እሱም ደግሞ ትናንትና ጆሲ ስሟት ማለት ነው። ጆሲ ሲስማት እሷ ወዳ ፈቅዳ እንዳልተሳመች አስገድዷት እንደሆነ ነግሯታል። አውቋል። እሷ ሳትነግረው ራሱ ተረድቷል። ስለዚህ አሁን የተፈጠረውን ነገር በአንድም በሌላም ራሱ ማስረዳት በቃ እንደዚህ ተፈጥሯል፣ እንደዚህ ታጠገብሽ ብርቅሽ እንኳን እንዳትቀየሚ ወይንም ደግሞ ጠልችሽ አይደለም ላንቺ በማሰብና በማሰብ ብቻ ነው ብሎ ቢላት እኔ እንደኔ መልካም ነው ብዬ ላለሁ። እናንተስ ምን ትላላችሁ? እና እሷ ምን ነው የዛሬው ንግግርህ የስንብት ይመስላል፣ ዛሬ እያናገርከኝ ያለው የስንብት ይመስላል ስትለው፣ አይ በፍጹም የስንብት አይደለም፣ አንቺ ትምህርትሽን ትወጃለሽ፣ በምንም ነገር ትምህርትሽን ማጣት የለብሽም፣ ለተወሰነ ጊዜ እንኳን ታጠገብሽ እንኳን ብርቅሽ ጠልችሽ አይደለም አላት። በቃ እኔ ጠልችሽ አይደለም ስለምወድሽ ነው ያላት። እና አሁን ታጠግቧ ሲርቃት አስባችሁታል? ለሱም ጥሩ አይደለም፣ ለሷ ብቻ ከባድ ነው። መቅደስ ደግሞ ያጠመደችላቸው ወጥመድ አሁን ዛሬ እወድሻለሁ እወድሃለሁ የተባባሏትን ቃላት ወሽዳ ትታሰማው እንግዲህ ያለምንም ምክንያት ትንሿዬ በነገራችን ላይ እስከዛሬ ስለ መቅዲ ቢነግራትም አልሰማው ብላ ነው እንጂ መቅዲና ይዙዬ ስለ መቅዲ ክፋትና የመቅዲ በትንሿ መቅናትን ጥንቅቅ አድርጎ ያውቃል። ሆኖም ግን አውቆ የተኛ ቢቀሰቅሱት አይሰማም ነውና ነገሩ። ትንሿዬ ደግሞ ብትባል አትሰማለች። ታሳዝናለች። ብዬ ስልክም እኮ አላነሳለኝ አለች አሰለፍ። እሱ ተትንሿዬ ጋ ነው። አቶ አብዬም ወንድ ልጅ አይደል እንዴ? እኔ ከጓደኞቹ ጋር እየተዝናና ይሆናል፣ ወንድ ልጅ እኮ ነው አሉ። ተምን የመጣ መዝናናት ነው በዚህ ሰዓት ተምን የመጣ መዝናናት ነው አለች። እንዴ እታለም መሆንሻል፣ ልጁ እኮ ትልቅ ሰው ነው መሆንሻል አሏት። ወይዘሮ አሰለፍም ትልቅነቱ አይደለም ያወራ ነው፣ ስለ ትልቅነቱ ሳይሆን ሰዓቱም ሄደዋል፣ ስልክ ማያነሳ ነው ያልኩት እንጂ ስለ እድሜ እኮ አይደለም አሁን እያወራሁት ያለሁት። አታስቢ፣ ይመጣል፣ አሁን ይመጣል አሏት። የት ነው የሚመጣው? አሁን በዚህ ሰዓት የት ነው የሚመጣው አለች። አቶ አብዬም እኔ እኮ የሚገርመኝ ያንቺው ነገር ነው፣ የሚገርመኝ ያንቺ ነገር ነው። በቃ ሌላ የሚገርመኝ ነገር የለም። እኔ ግርም የሚለኝ ያንቺ ነገር ነው። ትንሽዬ ሴት ልጅ ውጭ ያመሸችብሽ ነው የምመስሊው። ትንሽዬ ሴት ልጅ ውጭ ያመሸችብሽ ነው የምመስሊው አላት። እሷም አሁንም ለኔ ገና ትንሽ ልጅ ነው፣ አሁንም ገና ይዙዬ ለኔ ገና ህፃን ነው፣ ገና ትንሽዬ ልጄ ነው፣ ትንሽ ነው አለች። አንዳንዴ ከራስሽ አልፈሽ ከሰውም አዳምጪ፣
ሰው የሚልሽንም ስሚ። የራስሽን ብቻ አትስሚ። ራስሽ ብቻ ትክክል ነኝ አትበይ። ሰው የሚልሽን ብቻ አንዳንዴ እስቲ ሰው የሚልሽንም ጨምሪበት። እኔ ብቻ ነኝ ትክክል፣ እኔ ብቻ ነኝ አዋቂ አትበይ። እንዴ አሁን አንቺ የኔ እህት ነሽ አሉ አብዬ። እኔ ምስኪን አሁን አንቺ የኔ እህት ነሽ ወይ? አሁን እኔ የአብዬ እህት ነሽ ወይ አንቺ አሏት። አለች እሷ። ምን አብዬ አጠፋው? ቆይ ምን አጠፋው አብዬ? ልጄን ማለት ነው እንዴ ያስባለኝ? የለም ከልክ ያለፈ ራስ ወዳድነትሽ ነው። በጣም ራስ ወዳድ ነሽ። ራስ ወዳድነትሽ ነው እንጂ ልጄ ማለትሽ አይደለም አላት። አብዬ በእኔ ቦታ በእኔ ጫማ ካልቆምክ፣ በእኔ ቦታ ካልሆንክ እኔ የሚሰማኝ ስሜት ሊሰማህ አይችልም። አው በእኔ ጫማ ላይ ስቆም ብቻ ነው እኔ የሚሰማ አለችው። አብዬ ምንድን ነው የማይሰማኝ? እንዴት ነው የማይሰማኝ አሉ አብዬ ተቆጡ። እንዴ ልጅ ስለሌለኝ ነው አሉ። ምስኪን ልጅ ስለሌለኝ ነው የማይሰማኝ አሉ። አረ አብዬ ደነገጠችው። ወይዘሮ አሰለፍ አረ እኔ እንደዛ አላልኩም። አረ አብዬ አረ እና እንዴት ነው ያልሽው? ልጅ ስለሌለኝ ነው አይደለ? ልጅ ስለሌለኝ ነው እንደዛ የማይሰማኝ? አረ አብዬ እኔ እንደዛ አይደለም። እና እንዴት ነው ያልሽው? ምንም ቢሆን እኮ እኔም ወልጄ ነበር በቀብርም ወልጄ ነበር። አባትነትንም አውቃለሁ፣ ወላጅነትንም አውቃለሁ። ታይልልኝ ቀረ እንጂ እኔም እኮ ወልጄ ነበር፣ ግን ቀበርኩኝ። ትንሿን የምታህል ትንሽዬ ልጅ ነበረች አሉ። አዘኑ። በቃ ትንሿን የምታህል ትንሽዬ ልጅ ነበረችኝ። ራብዬ ተረጋጋ፣ በቃ ተረጋጋ። ቆስቁሳ ቀሰቀሰችባችሁ። ትንሿን የምታህል ትንሽዬ ልጅ ነበረች። ራብዬ ተረጋጋ። ተረጋጋት አለብሽ። ራስሽ ተረጋጊ፣ ወደ ራስሽ ተመለሽ። ካለበለዚያ ግን አይደለም ሚዛና እኔም ራሴ ትቼሽ እንደሚሄድ ወቂ። ተረጋጊ። መረጋጋት ካለብሽ አንቺ ራስሽ ተረጋጊ። ካለበለዚያ አይደለም ሚዛና እኔም ራሴ ትቼሽ እንደሚሄድ ወቂ አሉ። አሁን መቁነጥነጡን ተይና አርፈሽ ተቀመጭ፣ እሱ ይመጣል። አትቁነጥነጭ፣ አርፈሽ ተቀመጭ። ነጋል ነጋ ብላ በጠዋቱ ሄዳ በር ቆረቆረ። መቅደስ ሀረግ ከፈተችላት። አተ ምንድነው? ምን ትሰሪያለሽ? አገልምጭኝ፣ ወደ ጉዳይሽ ግቢ፣ እኔ ስራ አለኝ አለቻት። ሀረግ ምን ጉዳይ ነው ታንቺ ጋር የሚኖረኝ? ዞር በይልኝ፣ አሁን ወደ ቤት ልግባበት አለቻት። ሀረግዬም ማንም ስለሌለ አሁን ወደ ቤት መግባት አይጠበቅብሽም፣ ማንም ሰው የለም አለች። የት ሄዱ? ቤታቸውን ትተው የት ሄዱ አለቻት። ሀረግዬም አላቅ፣ እኔ ማውቀው ታሪክ የለኝም። ሀረግ በፈጠረሽ እኔ በጣም ነው የምቸኩለው አለቻት። ሀረግዬም ሴትዮ ትንሿም ሚዛናም የሉ፣ ምን ልትሰሪ ነው የምትገቢው? ምን ትሰሪያለሽ ባዶ ቤት አለቻት። ትንሿ እሺ፣ ስለ ትንሿ ቃለሁ ኢዛና የክዶ ነው ግን እሺ ኢዛና የክዶ ነው አለቻት። ሀረግዬም አላቅም አለቻት። እንግዲህ እዛ ቤት ውስጥ ሀረግዬም አትወዳትም፣ አብዬም አይወዷትም። አሰልፍ ብቻ አለች ብትወዳት፣ ነገረኛ ለነገረኛ እና አላቅም፣ የት እንደሄደች አላቅም፣ የት እንደሄዱ አላቅም አለቻት። እየተተናኮሰች እንግዲህ እንትና ወይዘሮ አሰለፍ ስመጣላት መቅደስ ደስ አላት። ምክንያቱም ሁለት ነገረኛ ትንሿን ያባረሩ ሁለት ነገረኛ እሷ ስመጣላት ደስ ማምዬ እንዴት ነሽ ተባብለው ተሳሳሙ። እኔ ደህና ነኝ፣ አንቺ እንዴት ነሽ አለቻት። እኔ ደህና ነኝ፣ ይዙ የለም እንዴ አለች። ወይዘሮ አሰለፍም አሬ እኔ እንጃ ከትናንት ጀምሮ ስልኩን አጥፍቶ ጠፍቷል፣ እምን እንደገባ አላቅም አለች። ማለት ነው ይሄ ደግሞ ማታ ቤት አላደረም እንዴ አለቻት። አረ ቤት አላደረም መቅድዬ፣ እቤት አላደረም፣ የት እንዳደረ አላቅም። ይህም እኮ ግራ ቢገባኝ ልደውልልሽ ስል ነው አሁን አንቺ የመጣሽው። አዎ ልደውልልሽ ስትል መጣሽ፣ ግራ ገብቶኝ የተናገርኩት ቀልድ ይመስሎታል ማለት ነው አለች። ወይዘሮ አሰለፍ ምናሽኝ ስትላት አይ ምንም አላልኩሽ፣ ትንሿ ጋር ሄዶ የሆነ ወይ ትላለች መቅደስ። ወይዘሮ አሰለፍም ወይም የኢዙዬ እናት እኔም ናውቄ ብለሽ ነው፣ እኔም ማውቀው ታሪክ የለኝም ትላለች። ምን አባቱ ሊሰራ ነው? ምን ቀረኝ ብሎ ነው እሷ ጋር የሚሄደው?
ምን አባቱ ሊሰራ ነው? ምን ቀሬ ብሎ ነው እሷ ጋር የሚሄደው? ምን አውቄ ግራ ቢገባኝ እኮ ነው። የሆነ ነገር ሆኖ ይሆን እንዴ ትላለች መቅደስ። እኔስ እሱ አይደለ እንቅልፍ አሳጥቶ ያሳድረኝ? ካደረ ማደሪያ እንቅልፍ እኮ ባይን ያልዞረችም። ይኸው ሰማይና ምድር ልቅቅ አለ። እንዲሁ ማታ ጅምሬ ስንቆራጠጥ እሱ አይደለ እንቅልፍ የነሳኝ? እኔ ምን አውቃለሁ ልጅ ምን እንደሆነ። ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። አመሰግናለሁ።